መቶትና እንሰማው ዘንድ እንማርበት ዘንድ እንመከርበት ዘንድ በቅዳሴ ሰዓት ከተነበቡት ቅዱሳት መጻሕፍት መካከል አንዱ የቅዱስ ወንጌሉ ቃል ነው ማለት ነው። ለዚህች ክፉ ትውልድ እንዲሁ ይሆንባታል። ይህንን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ በሚያስተምርበት ወቅት ከጸሐፎችና ከፈሪሳውያን ወገን የሆኑ ሰዎች ወደ እርሱ መጥተው መምህር ሆይ የምታስተምረው የምትነግረን ነገር ሁሉ እንድንሰማና አንተም ከእግዚአብሔር የመጣ መምህር እንደሆንክ እናምንብህ ዘንድ ምልክትን ልታደርግ ምልክትን ልታሳየን እንፈልጋለን በማለት ኢየሱስ ክርስቶስን እንደጠየቁት በዚሁ ወንጌል ምዕራፍ 12 ቁጥር 38 ላይ ተጽፎ እናገኛለን። ቃሉን እንዲቀጥታ አነብላችኋለሁ። ያን ጊዜም ከጸሐፎችና ከፈሪሳውያን ወገን ሰዎች መጥተው መምህር ሆይ ከአንተ ምልክት ልናይ እንወዳለን አሉት። ጌታችን ኢየሱስን መልሶ እንዲህ አላቸው፣ አመፀኛይቱና አመንዝራይቱ ትውልድ ምልክትን ትሻለች፣ ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ እንደነበረ እንዲሁ የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራልና። የነነዌ ሰዎች በፍርድ ቀን ተነስተው ይቺን ትውልድ ይፋረዷታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ በዚህ አለ። ንግሥተ አዜብ በፍርድ ቀን ተነስታ ከዚች ትውልድ ጋር ትፋረዳለች፣ የሶሎሞንን ጥበብ ትሰማ ዘንድ ከምድር ዳርቻ መጥታለችና። እነሆ ከሶሎሞን የሚበልጥ በዚህ አለ። ርኩስ መንፈስም ከሰው ከወጣ በኋላ እረፍት ሊሻ ውሃ ወደሌለበት ምድረ በዳ ይዞራል፣ አያገኝም። ከዚህም በኋላ እንግዲህስ ወደ ወጣሁበት ቤት እመለሳለሁ ይላል። በመጣም ጊዜ ባዶ ሆኖ ተጠርጎና ተገስጾ ያገኘዋል። ከዚህም በኋላ ይሄዳል። ከእርሱም የሚከፉ ሌሎች 7 አጋንንትን ያመጣል፣ ገብተውም በዚያ ይኖራሉ። ለዚያ ሰው የኋለኛው ኑሮው ከፊተኛው የከፋ ይሆናል፣ ለዚችም ትውልድ እንዲሁ ይሆንባታል ይላል። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ጌታችን ኢየሱስ ክርስቶስ ለዚች ትውልድ ለዚችም ክፉ ትውልድ እንዲሁ ይሆንባታል ሲል ምልክትን በመሻት ምልክትን ከእግዚአብሔር በመፈለግ ብቻ እግዚአብሔርን የሚያምን እነዚህ ወደ ጌታችን ወደ ኢየሱስ ክርስቶስ መጥተው ምልክት የጠየቁት ክፉ ትውልዶች ጌታችን ምልክት ሳይሰራ ተአምራት ሳያደርግ ቀርቶ አይደለም። ክርስቲያኖች ጌታችን ሙሴ ከሰራው ለነሱ ምልክት ማለት እንደ ሙሴ ጠላትን ማጥፋት ነው። አባቶቻችንን ይመራ የነበረው ሙሴ አባቶቻችንን እስራኤላውያንን ያስጨንቁ የነበሩትን ግብፃውያንን ሙሴ በኤርትራ ባህር በማስጠም ጠላቶቻቸውን በማጥፋት ተአምር አድርገውበት አባቶቻችን ሙሴን አምነውታል። አባቶቻችን ሙሴን ተከትለውታል። ስለዚህ አንተም ሙሴ የአባቶቻችንን ጠላት እንዳጠፋ ሁሉ አንተም የእኛን ጠላቶች በማጥፋት ምልክት ልታደርግልንና ይህንን ምልክት ልናይ እንወዳለን ነበር ያሉት ወገኖች። ጌታችን ግን ምልክት ያደርጋል። ሙታንን አስነስቷል። የ4 ቀን ሬሳ አልዓዛርን ከመቃብር ውስጥ ከከርሰ ምድር ውስጥ አልዓዛር ብሎ ጠርቶ 4 ቀን በመቃብር ውስጥ የቆየውን አልዓዛርን መግነዝ ሳይፈታ እንዲነሳ ያደረገ ኢየሱስ ክርስቶስ ነው። ይህ ሙሴ ከሰራው ተአምራት ይበልጣል። ለነሱ ግን መልካም ነገር ማድረግ ምልክት አይደለም፣ ተአምራት አይደለም። ለነሱ ምልክት ማለት ጠላትን ማጥፋት ነው፣ ሰውን መግደል ነው። እንደ ነቢየ እግዚአብሔር ኤልያስ
ከሰማይ እሳት አወርዶ ክፉ ሰዎችን ማቃጠል ነው። የኔና የእናንተ ጌታ መድኃኔዓለም ኢየሱስ ክርስቶስ በእኛ ላይ ሊፈርድ ሳይሆን በእኛን ሊያጠፋ ሳይሆን ስለኛ ክቡር ሥጋውን ቆርሶ ደሙን በማፍሰስ ራሱን አሳልፎ ሊሰጥ እንጂ በእኛ ኃጢአት ላይ ፈርዶ ሊያጠፋ የመጣ ጌታ አልነበረምና እነሱ ግን ፍረድልን እና ተአምር አሳየን እያሉ የምሕረት ተአምር ሳይሆን የመዓት ተአምርን ይፈልጉ ነበር። የቸርነት ተአምርን ሳይሆን የጭካኔ ተአምራትን እንዲያደርግላቸው ይመኙ ነበር። ወገኖች እነዚህ ክፉ ትውልድ ከተባሉ ሰዎች እኛ በምን እንሻል ይሆን? ዛሬም ቢሆን እኛ ወደ ቤተ እግዚአብሔር መጥተን እግዚአብሔርን የምንለምነው እግዚአብሔርን ደግሞ ጸሎታችንን ልመናችንን እንደሰማንና ስለት ሁሉ ተስለን የምንሄደው ጠላት ብለን የምንጠራቸውን ሰዎች እግዚአብሔር እንዲያጠፋልንና እነሱን ሲያጠፋልን ነው እግዚአብሔር እንደሰማን የምንቆጥረው። አብዛኞቻችን በቤተ መቅደሱ ፊት በቅዱሳት ስዕላቱ ፊት መጻሕፍቶቻችን ይዘን ስንጸልይ የምንለምነው አስጨናቂ የሆነውን ገሬ ጠላቴን ከኛ አስወግድልኝ አጥፋልኝ በማለት ነው ጊዜያችን የምንጨርሰው። ግን አመፀኛ ትውልድ ደግሞ ምልክት አይሰጣትም ብሏል። የሰውን ነፍስ የሚለምን ሰው ሁሉ አመፀኛ ትውልድ ነው ማለት ነው። የዚህን ጸሎት፣ የዚህን ልመና፣ የዚህን ስለት እግዚአብሔር አይቀበለውም። ወደዚህ ሰው ጸሎት አንደበት እግዚአብሔር ጆሮውን ዘንበል አያደርግም። ስለዚህ ወገኖቼ ስለ ጠላታችን መጥፋት፣ ስለ ጠላታችን መሳደድ፣ ስለ ጠላታችን መድከም እግዚአብሔርን ከምንለምን ይልቅ ያን ክፉ የምንለውን ጠላታችንን እግዚአብሔር ልብ ሰጥቶ አስተዋይ አድርጎ በእኛ ላይ በጠላትነት እንዳይነሳ መልካም ሰው እንዲሆን የእግዚአብሔር ቃል በልቡ እንዲያድር እግዚአብሔርን መለመን ይቀላል። ይህንን ጸሎት ደግሞ እግዚአብሔር ይሰማል። ጠላቴን አጥፋው ሳይሆን ጠላቴን መልካም አድርገው፣ ስለኔ ክፉ የሚያስበው ስለኔ በክፋት የሚነሳሳውን የሥራ ባልደረባዬን ጓደኛዬን መልካም አድርገው በሱ ፊት ሞገስን ስጠኝ ብሎ እግዚአብሔርን መለመን ይገባል። ይህንን ጸሎት እግዚአብሔር ይቀበላል። እንዲህ የማይጸልዩ ሰዎችን እግዚአብሔር ምን አላቸው? አመፀኛና ክፉ ትውልድ በዚህ ክፉ ትውልድ ላይ እንዲሆንባታል አለ። ቁጥር 43 ላይ ስንመለከት በጾም በጸሎት ከሰው ላይ የነበረ መንፈስ በተለያየ ምክንያት በኃጢአት ምክንያት በዝሙት ምክንያት በሆዳምነት ምክንያት ወደ ሰዎች ገብቶ የነበረ ርኩስ መንፈስ እንደገና ጸሎት ሲያደርሱበት ቃል እግዚአብሔር ሲሰሙበት በቅዳሴው መካከል ቁመው የዕጣኑን መዓዛ ሲያሸቱበት ጸበሉን ሲጠጡበት እምነቱን ሲቀቡበት ያ ለዘመናት በውስጣቸው አድሮ ሰላምን ነስቶ ሕይወታቸውን አመሳቅሎ የነበረው መንፈስ በጾምና በጸሎት ከወጣ በኋላ ይላል በዚሁ ምዕራፍ ላይ ማለት ነው። ከወጣ በኋላ እረፍት ሊሻ ውሃ ወደሌለበት ምድረ በዳ ይዞራል ይላል። ምንዲሻ እየሰማችሁ ነው? ምንዲሻ ከሰው ላይ አድሮ የነበረ መንፈስ ይላል። ከዚያ በኋላ ሰውየው አብዝቶ ሲጸልይ፣ አብዝቶ ሲጾም፣ አብዝቶ ቃል እግዚአብሔርን ሲሰማ፣ አብዝቶ ቅዳሴ ሲያስቀድስ፣ አብዝቶ ኪዳን ሲያደርስ በውስጡ አድሮ የነበረው መንፈስ ወጥቶ ሄደና ሰላም አገኘ ሰውዬ። ከዚያ ያ የወጣው መንፈስ እንደገና ውሃ የሌለበት ቦታ ፍለጋ ሄደ ይላል። ይህ በዚህ ቅዱስ መጽሐፍ ውሃ ተብሎ የተጠራው የእግዚአብሔር ቅዱስ መንፈስ ነው። ሰይጣንን የሚያቃጥለው ርኩስ መንፈስን ከኛ አካል፣ ከኛ ሕይወት፣ ከኛ ልብ የሚያወጣው የእግዚአብሔር መንፈስ በዚህ ቅዱስ መጽሐፍ ውሃ ተብሎ ተጠርቷል። ውሃ የሌለበት ቦታ ፈልጎ ይዞራል ማለት የእግዚአብሔር መንፈስ ያላደረበት ሰው ፍለጋ ማለት ነው። ከኛ ከወጣ በኋላ ሌላ እንደኛ የማይጾም ሰው ይፈልጋል። እንደኛ የማይጸልይ ሰው ይፈልጋል። እንደኛ የማያስቀድስን ሰው ይፈልጋል። እንደኛ ሃይማኖት የሌለውን ሰው ይፈልጋል። እንደኛ የእግዚአብሔር ስም የማይጠራ ሰውን ፈልጎ ይሄዳል። ነገር ግን ምኑን አገኘው? ቦታ ስፍራ አጣ ይላል። የሚጾም የማይጾም ሰው አጣ ጠፋ አይደለም። እንደው ቅዱስ መጽሐፍ ነገሮችን ለማስረዳት ተፈልጎ እንጂ
በእውነት ሰይጣን ከአንድ ሰው በጸበል ወጥቶ ሌላ ሰው አጥቶ አይደል? ቃሉ ግን ምን ይላል? ቦታ አጣ አለና የሚያርፍበት ሰው ሲያጣ እንደገና እስኪ ድሮ የነበርኩበትን ሰው ድጋሜ ልመልከተው ልየው ልጎብኘው ብሎ ተመልሶ መጣ ይላል። እየገባችሁ ሐሳቡ ገብቷችኋል አይደል? ያ በጸበል ያስወጣችሁት መንፈስ ከዘመናት በኋላ መልሶ ይጎበኛችኋል ማለት ነው። በሌላ አባባል ይመጣል። መጣና ሲመለከተው ጸድቶ ተውቦ አምሮ አገኘው ይላል። ለሰይጣን ማማር ምን ማለት ነው? ለርኩስ መንፈስ መዋብ ማለት እንዴት ነው? ለርኩስ መንፈስ ለሰይጣን መዋብ ማለት ምን ማለት ነው? አለመጾም ማለት ነው። አለመጸለይ ማለት ነው። ሃይማኖት አልባ መሆን ማለት ነው። የእግዚአብሔርን ቃል አለመጥራት ማለት ነው። ቁሞ አለማስቀደስ ማለት ነው። የዕጣኑን ማታ በአፍንጫ አለማሽተት፣ እነዚህ ሁሉ ለሰይጣን ወይም ለርኩስ መንፈስ መዋብ ማለት ነው። ማጌጥ ማለት ነው። እንዲህ አይነት ሰው ለእርሱ አጊጦለታል ማለት ነው። ተውቦለታል ማለት ነው። አምሮለታል ማለት ነው። ሰርቶለታል ማለት ነው። ስለዚህ የማትጾሙ ሰዎች ካላችሁ ለሰይጣን ተውባችኋል ማለት ነው። የማትጸልዩ ሰዎች ካላችሁ ለሰይጣን ጸንታችኋል ማለት ነው። አምራችሁለታል ማለት ነው። ተመልሶ መጣና አየዋ። ሲያየው ለካ ያ ሰው ትናንት ይጾም የነበረው እንደገና ከጾም ርቆ አገኘው። ትናንት ይጸልይ የነበረው የጸሎት መጽሐፉን አጥፎ መሳቢያ ውስጥ አስቀምጦ ታገኘው። ትናንት ጧት ገስግሶ ቅዳሴ ያስቀድስ የዕጣኑን መዓዛ ያሸት የነበረው ሰው አሁን ግን ተኝቶ እያንኮራፋ አገኘው ማለት ነው። ከዚያ በኋላ ምን አለ? ከዚህ በኋላ በቀላሉ ከዚህ ሰው ላይ አልወጣም አለና ከእርሱ የከፉ 7 ርኩሳን መናፍስት ይዞ መጣ። የድሮ ቤቴ አምሮዋል፣ ለእኛ ተመችቷል ብሎ ከእርሱ የከፉ 7 አጋንንትን ይዞ መጣና ከዚያ ሰው ላይ መልሶ ምን አለበት? አደረበት። ስለዚህ ያ ሰው አለ ያ ሰው ከትናንት ሕይወቱ የዛሬው እጅግ የከፋበት ይሆናል አለ። ምክንያቱም ትናንት የነበረበት ምንድን ነው? አንድ መንፈስ ብቻ ነው ክፉ የሚያሰራው። አሁን ግን 7 መጥተውበታል። ያው ከእርሱ የከፉ ከጥንቱ የከፉ ናቸው። ስለዚህ ከትናንት ሕይወቱ የዛሬ ሕይወቱ የከፋ ይሆናል። እነዚያ 7 ርኩሳን መናፍስት የየራሳቸውን ስራ ያሰሩታል። አንዱ የዝሙት መንፈስ ነው፣ ወደ ዝሙት ይገፋፋዋል። አንዱ የሐሰት መንፈስ ነው፣ ሐሰት ያናግረዋል። አንዱ የትዕቢት መንፈስ ነው፣ ትዕቢተኛ ያደርገዋል። ሰውን የሚንቅ የሚያቃልል ያደርገዋል። ወደ እግዚአብሔር ቤት እንዳይቀርብ ያደርገዋል። ብዙዎች እኮ በትዕቢት ተይዘው በስልጣናቸው በሀብታቸው ብዙ ሀብት ስላላቸው ብዙ ስልጣን ስላላቸው እኛ መካከል ላይ ቁመው ለማስቀደስ የሀብታቸው ነገር የስልጣናቸው ነገር ከኛ በመገኘታቸው ስለሚያቃልላቸው የሚያሳንስ መስሎ ስለታያቸው ወደ እግዚአብሔር ቤት መምጣት እየፈለጉ የቀሯል። እንዲህ አይነት የትዕቢት መንፈስ ትዕቢት ያሰራል። በአጠቃላይ እነዚህ 7 መናፍስት የየራሳቸውን ስራ ስለሚያሰሩ ከትናንቱ ሕይወቱ ይልቅ የዛሬ ሕይወቱ የከፋ ይሆናል። ለዚህ ምልክት በመሻት ብቻ በምልክት ለማመን በሚዘገይ ትውልድ ላይ እንደዚህ ይሆኑበታል ይላል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ክፉ ትውልድ ምናልባት ዘመናችን ክፉ ትውልዶች የበዙበት ትውልዱ ክፉ ወልዶ ክፉ የሚያሳድግበት ዘመን ሆኗል። ይህ ዘመን ይህ ቅዱስ ቃል ከሚናገረው ቃል ተመሳሳይ። እስኪ ሕይወታችንን ኑሯችንን እንመልከተው። ከትናንት ሕይወታችን የዛሬ ሕይወታችን ከብቷል። ከትናንት ኑሯችን የዛሬ ኑሯችን ከብቷል። ከትናንት ሰላማችን የዛሬ ሰላም ዛሬ ርቋል። ስለዚህ ከትናንት ሁሉም ዛሬ የከፋ ሆኗል። በመንፈሳዊው በዓለማዊው ለምን ከትናንት ዛሬ ከፋ ስንል ያመፀኛና የክፉ ትውልድ ትሩፋቱ በረከቱ ይሄ ስለሆነ ነው። ብዙዎቻችን በምልክት ነው የምናውቀው። በቤተ ክርስቲያን እንኳን መተን በጸበሉ ሳይሆን በአጥማቂዎች ምናምን ሰዎች አለ። ይህ ምልክት መሻት ነው። እገሌ የሚባሉ አባት መንፈስ ያስጮሃሉ እንጂ መቼ ያስወጡ? ምን ፈልገው እኛ የሚያስወጣልን እንጂ የሚያስጮህልን ነው። መንፈስማ በራሱ ይጮህ፣ በራሱ ይቃጠላል እኮ እግዚአብሔር ቃል ያቃጥለዋል። ሲቃጠል ይጮሃል፣ ሲራብ ይጮሃል፣ ስታስሩት ይጮሃል። ቃል እግዚአብሔር ስታነሱበት ይቃጠላል።
ወደማይፈልገው ቦታ ወደ እግዚአብሔር ቤት ስታመጡት ይጮሃል እኮ በራሱ ጮህ ስራው ነው። ታዲያ እኛ ግን ምልክት የሚሻ ትውልድ ስለሆነ እገሌ አባት መንፈስ ያስጮሃል የሚያስጮህማ ሞልቷል የሚያስወጣ ታዲያ ይህ ምልክት መሻታችን ከትናንት ዛሬ የከፋ ሊሆን አድርጎብናልና በምልክት ሳይሆን በእግዚአብሔር አምላክነት በእግዚአብሔር ቸርነት በእግዚአብሔር ምሕረት ይቅርታ ሰውን ሳይሆን እግዚአብሔርን ፈልገን ሰውን አምልከን ሳይሆን እግዚአብሔርን አምልከን ሰውን ለማክበር ሳይሆን እግዚአብሔርን አክብረን እንድንመጣ አምላካችን እግዚአብሔር ይርዳን። በስብሐት ለእግዚአብሔር ወለወላዲቱ ድንግል በመስቀሉ ክቡር ይቆየን። እልልላችሁ እግዚአብሔርን አመስግኑ። በደንብ አድርጋችሁ አመስግኑ። ይህን ላደረገ እግዚአብሔር ክብርና ምስጋና ለመድኃኔዓለም ይሁን። ለመምህራችን በእውነት ባጭር ደቂቃ ከሕይወታችን ጋር የሚዛመድ ወይም ከሕይወታችን ጋር የሚሄድ ትምህርት ነው። ዕለቱን ሰዓቱን በተመለከተ ያስተማሩንና ለመምህራችን ለመምህር ጥበቡ ቃለ ሕይወትን ያሰማልን።